ቤት የሚኖሩ ኢትዮጵያ በፍልስፍናው በታሪኩ በሁሉም የተጻፈ የተመዘገበ ትልቅ ሕዝብ ትልቅ አገር ሀብታም ግን በዚያ ቅዱስ ጳውሎስ ጽፏል። ሀብታም ሲሆን እሱ ድሃ ሆነ ይላል። ሀብታም ሲሆን እሱ ድሃ ሆነ ይላል። እኛ ድሃዎቹን ሀብታም እንሆን ዘንድ ባለጸጋው ድሃ ሆነ ይላል ክርስቶስ። ሀብታም አገር ድሆች በችግር ምንሆን የሚያስገርም ነገር ነው። ለምን? ካለመተሳሰብ ካለማሰብ። ፍቅር ሁሉን ያደርጋል። ፍቅር ሲኖር ሀብት አለ፣ ሁሉም አለ። ስለዚህ ያ ሀብታም ገበሬ ጎተራ ለመስራት ከማሰብ ይልቅ በጎረቤቶች በእኔ አካባቢ ስንት ድሆች ያሉ አላለ። ለዚህ ነው ሰነፍ ያለው ቅዱስ ሉቃስ ወንጌላዊ። እኔ አይደለሁም እኔ ተወርቆ ወርክ የሚለው ሰነፍ ምዕመናን ሰነፎች አሉ። ሰነፉን እንገስጸው፣ እንምከረው፣ እንንገረው። ነጋዴው ያለ አግባብ አይነግድ፣ ገበሬውም ያለ አግባብ ግብርናውን አያካሂድ። እግዚአብሔር በሰጠው እግዚአብሔር በሚፈቅድለት እያንዳንዱ ቢኖር ኖሮ እግዚአብሔርን ይቅር ይለን ነበር። ዛሬ ማየታውያኑ ከምሽቱ 2 ሰዓት ነው። ድሮ በመጀመሪያው ዘመን አክሊዮ ይለዋል ሌሊት ሲጸልዩ ናቸው። እነሱ ግን ጀግናቸው ትተውታል። በመጀመሪያው ዘመን በአሰራራቸው የእኛ ልዩ ነው፣ የእነሱም ልዩ ነው። ነገር ግን ያን የእነሱ ልዩ የሆነው ከእኛ ልዩ የሆነው ስርዓተ ጸሎት ሌሊት ሲጸልዩ ማድረግ አለ። እሱ ደማቸው ስለሆነ የእኛ ሊቃውንት ዛሬ በጽጌ ከምሽቱ 2 ሰዓት ነው የጀመረው። ነገር ግን ይህንን ልዩ ወደ እሱ እየጮሁ ልባቸውን ወደ እሱ ሰጥነው ያደርጉት ታምራት ይፈጽማል። ራሱን አይደለም ጸሎት ነው። ትልቅ ጸሎት ነው። ትልቅ ጸሎት ነው። እንዴት ምስጢረ ሥጋዌ ነገረ መለኮት ነው ሲናገሩት። እንዲያውም የድጓ መምህራን አልኛል ጊዜ የድጓ መምህር እንዲያውም ሕፃናት ከሚሰሩ የድጓ መምህራኑ ቢሰሩ ኑሮ አብየት ቤት ያለ ወንጌል ይሰበክ ነበረ። ዛሬ ሕፃናት የድጓ ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቅዱሳን፣ ስለ ቅድስት ድንግል ማርያም አቤት አቤት አቤት! ኧረ እናንተም ልባችሁን አልሰጣችሁም፣ እኛም ልባችን አልሰጠነውም። ሸፍተናል ከእግዚአብሔር። ኧረ ሽፍታዎች ሽፍታ ነው ጠላት የሚያባርረው። አሁንም ጠላት ሽፍታ እኮ ነው። ብዙ ጊዜ መሳሪያ ይዞ የሚያባርረው ሽፍታው ነው። አይ
የሁሉ ችግር የሁሉ ፈተና ዘንድ እኔ የቸገረ ይሄ ቅዱስ ይቺ ቅዱስ ቤተክርስቲያን ይሄ ሌላ ልዩ በዓለም ላይ የማይገኝ ጸሎት የሚካሄድበት ቤተክርስቲያን ልዩ ምስጢር ለዓለም የሌለ ምስጢር። እንዲያውም እኔ አንዳንድ ጊዜ ሳይ የሐዋርያት ቤተክርስቲያን ናት እኮ የኢትዮጵያ ቤተክርስቲያን ለማለት የማስረዳበት መንገድ አለ። በዚያ በሉቃስ ወንጌል ምዕራፍ 8 አካባቢ ብዙ ሴቶች ያገለግሉታል ነበር ይላል ክርስቶስ። በኢትዮጵያ ቤተክርስቲያን ብዙ ጊዜ ሴቶቹ ናቸው የሴቱ መቋሚያ ነው። ከዚህም አሁን ሳይ ልክ ያውነት ያቺ ሐዋርያት ቤተክርስቲያን ብዙ ክርስቶስ የሰበከላት ቤተክርስቲያን እኮ ናት። ታምር ነው። ብዙ ሴቶች ያገለግሉት ነበር። ይገርም የወንዱ መቋሚያ ብዙ ጊዜ ባዶ የሴቱ መቋሚያ ይሞላል። ይገርም። ስለዚህ ቅድስት ቤተክርስቲያን የኢትዮጵያ ቤተክርስቲያን አገሬ ልክ የሚነበብ ወንጌሉ የክርስቶስ ወንጌል የሚነበብብሽ ነው። ነገር ግን እኔ ምናልባት ተለወጡ ይላል ቅዱስ ጳውሎስ። ውላጤ ያስፈልጋል፣ መለወጥ ያስፈልጋል። ክርስቲያን ሆነ ክርስቲያን ሆነ ከባድ ነው። ክርስቲያን ሆነ ስለዚህ መከራ የበዛብኝ ምናልባት ኃጢአታችን ደርሷል። ግድ የላችሁ ምዕመናን እንወያይ። የሃይማኖት መሪዎቹ ክርስቲያኖቹ ለእግዚአብሔር ልባቸውን አሰጡ ይሆናል። ግድ የላችሁም አንድ ችግር ይኖራል። ያ ችግር እንነጋገር፣ ያ ችግር እናስወግድ። በእውነት ኃጢአት ነው። አዎ አለመተሳሰብ። የገበሬ ዛሬ ያነበብነው የተነበበው ገበሬ ሰነፍ ነውና ሰነፍ አንሁን። ጎረቤታችን የተቸገረ ያለንን የሌለው እናካፍል። ነጋዴውን በሚገባ ይነግድ፣ ትርፉን ወገኑን ገዱ አይደለም ማድረግ የሚገባው። ወንድምህን ከገደል ልጅህን ከገደል በኋላ ያንተ ማድረግ ያንተ መኖር ምን ይጠቅማል? የሚወራው ወሬ በዓለም ላይ ኢትዮጵያውያን ደጎች አልነበሩ፣ ጨካኞች ናቸው። ሲነካስተሚችል ስለዚህ ዛሬ የተነበበውን ይህን ሰነፍ ገበሬ አዝመራ አብሮለት ያንን በማካፈል ፈታ የእሱ ሀሳብ የለ ነው። ለማዳበር ለማትረፍ ለራሱ ለብቻው አባባት ያሉ እሶሳቸው ተዋደዱ። ኧረ ወንጌሉን በስራ ላይ ትንሽ የሸት ያህል እናው ፍጹም ባይሆንም እንኳን የሸት ያህል አንድ ሰነፍ ገበሬ ያሰነፍ ገበሬ ባያርመውም ባይኮተኩተውም ይላል ዮሐንስ አፈወርቅ ምሳሌ በዚያ ያ ባያርመውም ባይኮተኩተውም ለሸት ያህል በመስከረም አያጣምና ከንቱ ውዳሴውንና ምጽዋቱን በአንድ ላይ ያገኝ። ከንቱ ውዳሴ የሚፈልግ ሰው ነበረና ውዳሴ የሚከል ከሆነ ምጽዋቱን አልሰጥም ስለው ጊዜ ና ከንቱ ውዳሴውንም ምጽዋቱንም በአንድ ላይ አድርጋለሁ ሲያብራራለት ሰነፍ ገበሬ ያዘራውን ባይኮተኩተውም ባያርመውም በመስከረም ለሸት ያለ ያጣምና ከንቱ ውዳሴውንም
ምጽዋት በአንድ ላይ አድርገውኛል። ስለዚህ ሰነፍ አትሁኑ ክርስቲያኖች፣ ኢትዮጵያ ሀገራችሁ፣ ኢትዮጵያ ቤተክርስቲያናችሁ ታዳጊናት ሊቃውንቱን ያንን ድካማችሁን ያንን ሁሉ ድካም ለምን ፍሬ አፍርቷል ወይም አላፈራም ብላችሁ ለምን እኔ ቸግሮኛል፣ የሌለ ችግር የሌለ መከራ በሀገራችን አለ። የሌለ መከራ አለ። በእድሜ አሁን ትልቁ በእድሜ አላችሁ። ስለዚህ ነጋዴውን ጨካኝ አይሁን፣ ገበሬውን ያዘመረውን ለነጋዴው ሲሰጥ ያስብ። እባካችሁ እንተሳሰብ። ችግረኞችን ከመጠን በላይ የተቸገሩትን እያየን ከመጠን በላይ ለመበልጸግ ማንፈልግ እባካችሁ። በጣም ያማል። በአንድ ሀገር፣ በአንድ የሃይማኖት ሀገር፣ በአንድ ቤተክርስቲያን ይህ ትክክል ነው። ይህ በጣም በክርስትና ሕይወት የተወገዘ ነው። አንዱ እየተራበ አንዱ ከመጠን በላይ ሊሆን አይገባውምና የእግዚአብሔር በረከት በሀገራችን ላይ ይሁን። ሸክማችሁ የከበደ ወደ እኔ ኑሩና ሸክማችን ቀርቦና ወደ እሱ ቀርበን አምላካችን እባክህ ሸክማችን አቅልልን፣ ሸክማችን አውርድልን እንበለው። እያንዳንዳችን ንስሐ ገባን፣ እያንዳንዳችን ወደ እግዚአብሔር ተመልሰን፣ እያንዳንዳችን ልባችን ሰጥተን፣ እያንዳንዳችን በእውነት ክርስቲያን ያ ክርስቲያን ሳይሆን የተግባር ክርስቲያን ይህንን ለማድረግ የልዑል እግዚአብሔር ፈቃዱ ይሁንልን። ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ወራችንን በሰላም አስፈጽሞ ደግሞ ለዚያ ለበዓሉ ያድርሰን። የሰላም አምላክ ሰላሙን ይላክልን፣ በሰላም ሀገራችን ይጠብቅልና